ከፈለጋችሁም ደግሜ እመጣለሁ። ቤቱን ከቤት መቀበል ይችላል። ውሰጅ እና እኔ ቆሜ እያለሁ አንተ ልታመልጥ መስሎ ነው? እልኬን አታስጨርሽ። ዞር በይልኝ። ግን ገሻ ተንጠልጥለ እንጂ በራስ ምንም ማድረግ አትችልም ነበር። አሁንም ገዛኸኝ ነኝ፣ የተከበርኩ ገዛኸኝ። እንደዛ ከሆነ ታዲያ ለምን ታመልጣለህ? አንቺ ሴትዮ አቶ ገዛኸኝ በስተመጨረሻም እንግዲህ በፖሊስ ተይዟል፣ እስር ቤት ተወርውሯል ማለት ነው። በነገራችን ላይ እጅግ በጣም ደስ የሚለው ነገር አቶ ገዛኸኝ መያዙ፣ ሲቀጥል ደግሞ የአባባ ሚስት የሆነችው የድሮዋ ማለት ነው በእርግጠኝነት በህይወት እንዳለች እንግዲህ ያው ትሁትም እያወራች ነበረ። በህይወት መኖሯ ግን አለሜን እጅግ በጣም እያበሳጫት እያናደዳት ተገኝቷል ማለት ነው። ምክንያቱም እንግዲህ ከአባባ ጋር ህይወት መቀጠል ነበር የምትፈልገው። አሁን ላይ ደግሞ አባባም እንደዚሁ ተነጋግረው ሁለታቸው ተስማምተው ነበረ። ግን ደግሞ ትሁት ባመጣቸው መረጃ ያን ጊዜ መኪናው ሲገለበጥ የተረፉ ነበሩ። ስለዚህ ከዚያ ውስጥ ሳትኖር አትቀርም በማለት እንግዲህ ትሁት አለምዬ ተናግራለች ማለት ነው። ግን ደግሞ ይህን ነገር እኔ ጥግ ድረስ እውነቱን እስከማቅ ድረስ አባዬ እንዲሰማ በፍጹም አልፈልግም በማለት እንግዲህ ለአለምዬ አስጠንቅቃ ነግራታለች ማለት ነው። አለምዬም እጅግ በጣም በመበሳጨት ይህ ነገር እኮ አስፈላጊ አይደለም ትሁት፣ እባክሽን ሁሉን ነገር ተይውና አርፈሽ ተቀመጪ፣ አባባም ደግሞም ነግሬዋለሁኝ ሁሉም ነገር ደግሞ ከዚህ በኋላ ስለ እሷ ማጣራትም ሆነ ምንም አይነት ነገር አይፈልግም በማለት ተናግራ ነበር። እንዲህ አለምዬ ተይ እንጂ በህይወት አለች እኮ ነው እያልኩሽ ያለሁት በማለት እንግዲህ ነግራታለች። እና በህይወት አለች ማለት ነው እንዴ በማለት እንግዲህ አለምዬ መልሳለች። ልትኖር ትችላለች ነው ያልኩሽ፣ ግን ደግሞ ነገሩን እኔ እስከማጣራ ድረስ እውነቱን እስከማቅ ድረስ ማንም ማወቅ የለበትም በማለት እንግዲህ ለአለምዬ ስትናገር፣ አለምዬ እጅጉን በጣም በመናደድ በመቅናት ማለት ነው ከተቀመጠችበት ተነስታ ወደ ውስጥ ሄዳለች። ሌላው እንግዲህ ትሁቴን ሊያሰጋት የቻለው ነገር ማለት ነው ነገ ዛሬ እያለ ናቲ እንግዲህ ትሁትን ለራሱ ሳያደርግ ማለት ነው አሁን ላይ አቶ ተመስገን ከች ብሏል ማለት ነው። አቶ ተመስገን እንግዲህ ከብዙ መፈለግ በኋላ እንግዲህ ትሁትን አግኝቷታል። ምክንያቱም ትሁት እንግዲህ የልጁ እናት ነች ወይንም ደግሞ የድሮ ሚስቱ ነች ማለት ነው ትሁት እና ከሱ ሽሽት ነበረም አሁንም ከና አቶ ገዛኸኝ ቤት ገብታ ማለት ነው የቤት ስራ ልሰራ የቻለችው ማለት ነው። ግን ደግሞ አሁን ላይ የነሱ ውጥንቅጥ ከጨረሰ በኋላ አቶ ገዛኸኝ እንዲሁም እስር ቤት ከገባ በኋላ ማለት ነው በፖሊስ ተይዟል። በነገራችን ላይ ያው እንግዲህ የአለምዬን ጠበቃ ሳላደንቀው አላልፍም ማለት ነው። ያው ብዙዎች ማለት ነው በገንዘብ እንደሚታለሉ ለገንዘብ እንደሚሰሩ ሁሉ ለሀቅ የሚሰሩ እንዳሉ ማሳያ ሆነዋል ማለት ነው። የአቶ ገዛኸኝ መታሰር ወይንም ደግሞ እንደዚሁ ማለት ነው መያያዙ በጣም ወሳኝ ነገር ነው። ምክንያቱም ከዚህ በፊት እንግዲህ የራሱ ልጅ የሆነው ናቲ እያንዳንዱን መረጃ ማለት ነው የአባቱን መረጃዎችን ሰዎችን ሲገድል ብቻ ግን የተለያዩ ግፎችን ሲያደርስ ማለት ነው እያንዳንዱ ፋይሎችን እንደዚሁ ለፖሊስ አሳልፎ በመስጠት አባቱ እንዲታሰርና እንዲያዝ በህግ እንዲጠየቅ ፈልጎ ነበረ። ግን ደግሞ ያነ ፖሊስ ማለት ነው ምንድነው ያደረገው አቶ ገዛኸኝ በገንዘብ ገዝቶታል ማለት ነው። ምክንያቱም
ምክንያቱም በገንዘብ ገዛው፣ ገንዘብ ከኔ የፈለግከውን እከፍልሃለሁ፣ ስለዚህ ልጄ የሰጠህን መረጃ በሙሉ መልሰህ እንድሰጠኝ እፈልጋለሁኝ፣ ስለዚህ ከኔ ጋር እንስማማ በማለት እንግዲህ ከፖሊሱ ጋር ተስማምቶ አቶ ገዛኝ ወንጀለኛ ሆኖ ግን ደግሞ ወንጀለኛ አይደለም በማለት እንግዲህ ያው ፖሊሱ ከአቶ ገዛኝ ጋር በመቆም ወይንም ደግሞ ገንዘብን አስበልጦ ማለት ነው እውነታን ደብቆ ውሸትን ሐሰትን ያነገሰው ፖሊስ እንግዲህ ያው ገንዘቡን ወስዶ ዝም ብሎ ነበር ማለት ነው። ግን ደግሞ አለምዬ ተስፋ አልቆረጠችም። እንዲሁም አባባ ማለት ነው አንዳንድ ለሆዳቸው የሚሰሩ ቢገኙም ግን ደግሞ ከስንት አንዶች ደግሞ ለእውነት የሚታገሉት ትክክለኛ ፖሊሶች ወይንም ደግሞ ለሕግ የሚቆሙ ግለሰቦች ይኖራሉ። ስለዚህ ተስፋ መቁረጥ የለብንም። ስለዚህ አቶ ገዛኸኝን ለፖሊስ አሳልፈን መስጠት ከቻልን እንዲሁም ደግሞ የተለያዩ የሱ የሆኑ መረጃዎችን መሰብሰብ አለብን በማለት እንግዲህ ከዚህ በፊት አባባም ትሁትም ተናግሮ ነበረ ማለት ነው። በተለይ አለምዬ እንግዲህ አቶ ገዛኸኝን የግድ መክሰስ አለብኝ፣ በጣም ብዙ ግፎች አድርጎብኛል፣ እንዲሁም ደግሞ የራሴን ንብረትም አሳልፎ ለቤቲ ሰጥቷል። እሱ እንደዚህ ሆኖ እኛን አሰቃይቶ እንደዚህ አድርጎኝ ዝም ብዬማ አላየውም፣ በስነ ስርዓት ጠበቃዬን ይዤ እከራከረዋለሁ፣ ጥግ ድረስ እሄዳለሁ፣ አሸንፈዋለሁ እንዳለችው ማለት ነው። በስተመጨረሻ ማለት ነው አቶ ገዛኸኝን አሸንፈዋለች። እንዲሁም ደግሞ እስር ቤት እንዲገባ እንዲያዝ አድርገዋለች ማለት ነው። በነገራችን ላይ ይብን ራሱ ከቤት ወጥቶ ማለት ነው እንግዲህ ትንሽ ልብስ በመያዝ ብቻ ያውን ሁሉ ንብረት መኪናውን እንዲሁም ደግሞ ቤቱን ሁሉ ድርጅቱን በሙሉ ማለት ነው ራሱ በሰራው ሴራ ራሱ በሰራው ነገር ማለት ነው እውነት ለመናገር እጅግ ደስ የሚል ሞቅ ያለውን ትዳሩን ልጁን ሚስቱን ነው በገዛ እጁ ያጣ ማለት ነው አቶ ገዛኸኝ ማለት ነው። የበለጠ ነገር ሌላ ነገር አገኛለሁ ብሎ ያለውን ነገሮች በሙሉ እንግዲህ ያጣው አቶ ገዛኸኝ አሁን ላይ ለማምለጥ ማለት ነው ከቤት በሚወጣበት ሰዓት አለምዬን አግኝቷት ነበረ። እንደው ይሄን ሁሉ ንብረት ትተህ በአንድ ቦርሳ ብቻ ልብስን ይዘህ ልትወጣ ነው እንዲህ በማለት እንግዲህ ተናግረው ነበረ። ቤቱ በቤት ስም ነው፣ ስለዚህ ቤቴን መጠየቅ ትችያለሽ፣ እኔ ደግሞ መቼም አልፈራም፣ እንደዚህ እንደተጫወትሽብኝ ዝም ብዬ አላይም፣ ተመልሼ እመጣለሁ፣ ለጊዜው ነው የሸሸሁት በማለት እንግዲህ ያው ለማለት ሞክሮ ነበረ። ግን ደግሞ በወሬ ደረጃ እዘው ነበር ማለት ነው፣ ምክንያቱም ፖሊሶች እንዲይዙ ስለፈለገች ማለት ነው። እና ያው አለምዬን ጉሮሮዋን እንቅ አድርጓት ነበር። እሷም ደግሞ ከዚህ በፊት የነበረው ነገር አለ አይደለ 2 ዓመት ከ6 ወር በአንድ ክላስ ውስጥ አስሮ ሲያደርስባት የነበረው ነገር ትዝ ብሏት እጅጉን በጣም ነበር የደነገጠችው የጮኸችው ማለት ነው። እንግዲህ በስተመጨረሻም ፖሊሶች ደርሰው ማለት ነው አቶ ገዛኸኝን እጅ ከፍንጅ ይዘውታል ማለት ነው። ስለዚህ ታስሯል ማለት ነው በአጠቃላይ። ስለዚህ የአለምዬን ጠበቃ አለማድነቅ አይቻልም፣ ምክንያቱም ለእውነት ያው ለሕግ ስለቆመ ማለት ነው። ሲቀጥል አባባና እንዲሁም ደግሞ አለምዬ ተስማምተዋል ማለት ነው። አሁንማ ሀብት ሊኖርሽ ነው፣ ሀብት ሲኖርሽማ ጭራሽ በጣም ነው የምትርቂኝ በማለት አባባም ሲናገር ነበረ ማለት ነው። አረ በፍጹም እኔ ያርቅህም፣ ግን ደግሞ የራሴ ነገር ስላለኝ እጅግ በጣም ደስ ይለኛል በማለት አለምዬ መልሳለች ማለት ነው። እኔ ግን ከዚህ ቤት ባትወጡ ደስ ይለኛል። ቀረብሽኝ ብዬ ሳስብ አንዳንዴ ልክ እንደ ወጣቶቹ ያደርግሻል፣ እንደገና ታፈነግጭና ትወጫለሽ፣ ምን እንደማደርግ አላቅም በማለት ህይወት ያለ ሰው ሆኖ አሁን ላይ አንተ ሬሳ ካላመጣን ከዚህ እንደዚህ ካላደረኩኝ እያልክ እንግዲህ ውስጤ እንዲቆጣ ወይንም ደግሞ ቅር እንዲል እያደረክ ነው በማለት እንግዲህ ያላትን የተሰማትን የውስጧን ለአባባ ተናግራ ነበር። አባባም እሱ ከሆነ የሚያስከፋሽ ሙሉ በሙሉ እኔ እውነት ለመናገር ባመጣትና ከዚህ ባደርጋት እጅጉን ደስ ይለኛል፣ ግን ደግሞ ካልሆነ ምንም ማድረግ አልችልም፣ ይሄ የሚያስከፋሽ ከሆነ አሁን ላይ ሁሉን ነገር ትቸዋለሁኝ በማለት እንግዲህ ነግሯት ነበር። በዚህ ምክንያት እንግዲህ አባባና አለምዬ ተስማምተው ነበረ። ግን ደግሞ እውነቱን ማለት ነው ለማጣራት ጥግ ድረስ ለእውነት መቆም አለብኝ ብላ የምታምነው ትሁት ግን አሁን ላይ ማለት ነው የአባባን ያው እንግዲህ የመጀመሪያ ሚስቱን
በህይወት እንዳለች ፍንጭ ነገር ስለሰማች ይህን ነገር ደግሞ ለማጣራት ጥግ ድረስ ሄዳለሁ ባለችበት መስመር ላይ አለምዬ እጅጉን ተናዳባታለች፣ ተበሳጭታባታለች። ስለዚህ ትሁት አሁን ፍለጋዋን እንግዲህ ጀምራለች ነው ማለት ነው። በምትፈልግበት ሰዓት ግን ማለት ነው ያላሰበችው ነገር ገጥሟታል። እሱም ምንድን ነው? አቶ ተመስገን ከች ብሏል ማለት ነው። አቶ ተመስገን ከስንት ጊዜ በኋላ አሁን ላይ ፊት ለፊት ከትሁት ጋር ተፋጧል። ምን ሊያደርጋት ይችላል? ትሁትንስ ምን ሊላት ይችላል? የሚለው ነገር ማለት ነው እጅጉን በጣም አሳሳቢ። በነገራችን ላይ ካለኔ ውጪ ማንንም አታገቢም እኔና እኔ ነኝ ብሎ የሚያምነው አቶ ተመስገን